በእኔ የደረሰ በማንም አይድረስ። ከተራራ ጋር መጋጨት ትልቅ ዋጋ ያስከፍላል። ከዚህ ተማሙ። ዘነጡ ጎጃሙ ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ግን እና ጋይስዬ ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አውዴ ናፍቆኛል። እንደው ጋይስ ይው አውዴ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለኔ ሂደግ እዚህ ሀገር ይሁንት የነጭ እናት ይታዘዝለታል ያድጋል። አወዴ ናፍቆኛል እንደው ዘሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ድሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ድሃዎች ትሻሉኛላችሁ። የእውነት ስንት ድሃ ያለ እነዚህ ድንትጪ ምን ሀብታም ላይ አንጠለጠለ። ታይ ሄለን አትሉኝም እንዴ እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጠጋብ እንደዛ ፊት ሲያደርገን ምን ነው ሄለን ታይ አትሉኝም? አይደረግም ነውር ነው አትሉም እንዴ? አብራለን ጠጋብ ፊት ያደርገን ዱባይን ከቡርጅ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብላ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለዱላ ስንት ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ ግን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ኖርማል ጀስት የለም ብዙ ነገር አልፍ ያለው ምናምን ኢንተርቪው ላይ ብዙ ሰማል። ዋይ አይ አም ኢንተረስት ሆንኩኝ። ለምንድን ነው እንደገና ደግሞ የእናንተ ስም ከኔ ጋር መጠራቱ እናንተን እንትን አደረገ? ስንት ትልልቅ ሰዎች በምን ጋር መጠራት ያለው ከሄለን ጋር መጠራቱ ለእናንተ እንትን የመጨረሻ እርካታው ነው። የእውነት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ። ጋይስዬ የተፈረደብኝ ምንድነው መሰላችሁ? ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደውም እንደ ሀገራችን ድንጋይ እዚህ ላይ አድርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም ማስምንትን የለኝም ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄ እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለማ ጋይስ። ድንጋይ ሸክላ ነው ሸክላ። ቪዲዮን አንሱልኝ
እባክዎትን ሰዎች ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው እኔ አላውቃቸውም፣ ሪከርደሮች ናቸው። አንሱ። ቆይ እስኪ አዋት ደውሉብኝ። ተው ምንድነው ሳርች ምናምን ይልብኝ ጋይስ 10 ጊዜ ይለኛል። የሆነ ነገር አድርጎ ሳርች ምናምን ሳርች ስክሪን ይለኛል እኮ ሪፖርት እየተደረገ አሁን ይሄም ሪፖርት የሚያስደርግ ነው ጋይስ። ታው ግን እንዴት ነው የምናወራው? እንዴት ነው የምንናወራው ጋይስ ይባላል። እና እርሶ እኔ ያመጣሁት ዜና አስከፍቶት እንደሆነ ተረድቻለሁ። ካነበብኩት ከሰማሁት ያው በእንትንም እንደተባለ አንዳንድ ኦዲዮ የእናንተ ቁጥር እንደሆነ እርግጠኛ አይደለሁም። ልክ ያለው ከደረሰውትም ወፊቷ መታም ከነገረች ከክብር ጋር እያለቀስኩ ቮይስ አድርጌልዎታለሁ። ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅም። ያንን ይሰማሉ ዘንድ ይኸው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቀን እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ከፍታ አፍ ጋር እኔ ታይሜን ሉዝ አላደርግም፣ ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ፣ ሀቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁም ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጠው። አውርጅ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። በወጣ ሳርና አፈንትን ያለ ያ እኔ አንበሳ ፎቢያ ሆኖብኛል። ግን ለራሴ አልፈልግም። ያ አንበሳ ነው ቤት ላውርድ። እሺ ችግር የለም። እስቲ ችግር የለም። ያ ይኸው እሺ በቃ በተስፋ ትላለህ። በተስፋ ይኸው እንደ ሀገር በስነ ስርዓት ይኸው በቀይ አበባ በፍቅር ነው የጠየኩት። እዛ ሴት ጨረስኳል። የእውነት ችግር የለም። በየቀኑ እንላለን እና ይሄን ይመስላል። በእኔ ደረሰ በእናንተ እንዳይደርስ የእውነት የሚገርማችሁ አናቴ ዞሮብኝ ማለት ነው። የሐረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን ተቀየረ። የእውነት ዝም ብለህ በነፃ ነው የምትስቀው ጋር ሰፖርት እንኳን አታደርጉኝም። ይሄ ሁላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ። እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ አልቆምኩ፣ ለእብናት እኔ አልቆምኩ፣ ለወሎ እኔ አልቆምኩ፣ ለአፋር እኔ አልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችኋል። ጂጂ ተሻለቻችሁ። ሻምፓኝ እየበተነች
አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ። ሰብስክራይብ አድርጉ። ሰብስክራይብ